በውድ የገዛችሁት የኤሌክትሪክ መኪና ቻርጅ ባለመደረጉ ምክንያት ምን ሊያስከትል እንደሚችል አስባችሁት ታውቃላችሁ? ሰላም፣ ኢስሐቅ ከድር ነኝ። በዛሬው ቪዲዮ በውድ የገዛነውን ኤሌክትሪክ መኪና ቻርጅ ባለማደረጋችን ምክንያት ሊያስከትሉ የሚችሉትን ችግሮችና እንዲሁም ደግሞ መቼ ቻርጅ ማድረግ እንዳለብን እንደለመድነው ቀለል አድርገን የምናቀርብላችሁ ሲሆን ለቻናሉ አዲስ ከሆናችሁ ላይክ፣ ሰብስክራይብ እና ሼር ማድረግ አትርሱ። ይመቻችሁ። ኤሌክትሪክ መኪኖች ሪቻርጀብል የሆነ ባትሪ ሲኖራቸው ልክ እንደ ስማርትፎናችን ወይም ደግሞ እንደ ላፕቶፓችን ቻርጅ የተደረገ አገልግሎት የምናገኝበት ባትሪ ነው ያላቸው ማለት ነው። ብዙዎቹ ኤሌክትሪክ መኪኖች ሊቲየም አዮን የሆነ ባትሪ ሲኖራቸው፣ ይሄም ሊቲየም አዮን የሆነ ባትሪ ረጅም ጊዜ ቻርጅ ሳይደረግ ሲቀመጥ ምን ሊያስከትል እንደሚችል ዘርዘር አድርገን እናቀርብላችኋለን። የኤሌክትሪክ መኪናችንን ቻርጅ ሳናደርገው ረጅም ጊዜ ስንቆይ በመጀመሪያ ሊምፕ ሞድ የሚባል ስቴጅ ውስጥ ይገባል። ይሄ ሊምፕ ሞድ የሚባል በአውቶሞቲቭ ኢንዱስትሪው ላይ ምን ማለት ነው? ኖርማሊ በቤንዚን ኦር በናፍጣ መኪኖችም ላይ ትራንስሚሽንም ላይ እንዲህ አንዳንድ ሜን ኮምፖነንቶች ላይ ልክ መኪናው ሜጀር የሆነ ዳሜጅ እንዳያስከትል ራሱን ፕሮቴክት የሚያደርግበት ሞድ ነው ማለት ነው። ለምሳሌ ትራንስሚሽን ሜጀር የሆኑ ፕሮብሌሞች ሲመጡ መኪናው ወደፊት ወደኋላ መሄድ ይችላል እንጂ ከ20-25 ኪሎ ሜትር በላይ መሄድ እንዳይችል አድርጎ መኪናውን ሎክ ያደርገዋል ማለት ነው። ልክ በእንደዚሁም በባትሪ ላይ ሲሆን ምን ማለት ነው? ሊምፕ ሞድ ማለት ባትሪው ድሮፕ ሲያደርግ ባትሪውን ፕሮቴክት ሊያደርግ የሚችልበት ስቴጅ ላይ ይገባል ማለት ነው። ከዛም በኋላ ዲፕ ዲስቻርጅ የሚባል ሞድ ላይ ይገባል። ይሄም ዲፕ ዲስቻርጅ ምን ማለት ነው? ባትሪው ኦልሞስት ያሉት ባትሪ ሴሎቹ ያሉት ቻርጅ ፉሊ ዜሮ በሚሆኑበት ቻርጅ ሰዓት ላይ ዲፕ ዲስቻርጅ በሚባል ስቴት ላይ ይገባል ማለት ነው። ይሄም ስቴት ምን ማለት ነው? ምንም አይነት ኤሌክትሪክን ኦር ምንም አይነት ቻርጅ በሌለበት ሰዓት ላይ ዲፕ ዲስቻርጅ የሚባል ስቴት ላይ ይገባል ማለት ነው። ይሄም ዲፕ ዲስቻርጅ የሚባልበት ስቴት ለባትሪው ሴል ፐርማነንት የሆነ ወይም በቋሚነት ፕሮብሌም ሊያመጣ የሚችል ችግሮችን ሊያስከትል ይችላል። ይሄም ለባትሪው ላይፍ ሳይክል ኦር ለባትሪው ላይፍ ታይም ችግር ሊያስከትል ይችላል ማለት ነው። ልክ እንደምን ማሰብ እንችላለን? ለምሳሌ አትክልቶች ኦር የምናውቃቸው አትክልት ኦር ደግሞ እጽዋቶች ውሃ በማጣት ምክንያት ሲደርቁ ከዛ በኋላ ውሃ ቢያገኙም ፉሊ ሪከቨር አያደርጉም። ሴም ቲንግ ማለት ነው። ልክ ባትሪም ላይ ባትሪ ሴሉ ዜሮ ከሆነ በኋላ ባትሪ ሴሉ በዛ ሰዓት ፐርማነንት የሆነ ዳሜጅ ሊያስከትል ይችላል። ከዛ በኋላ ቻርጅ ስናደርጋቸው ፉሊ ሪከቨር ላያደርጉ ይችላሉ። ስለዚህ ቻርጅ ሲደረግባቸው እንደ በፊቱ ቻርጂንግ ሬንጁን ኦር ቻርጅ መያዝ የሚችሉበትን ደረጃ ድረስ ላይዙ ይችላሉ ማለት ነው። ባትሪው ፉሊ ድሬንድ እንዳያደርግ ኦር ደግሞ ባትሪው ያለው ቻርጅ ሙሉ በሙሉ እንዳያልቅ ያው ፕሪቨንት የሚያደርግ ሲስተም አለው። ግን ያንን ረስተን ኦር ያንትተን መኪናችንን ረጅም ጊዜ በወራት 2 ወር 3 ወር ቻርጅ ሳናደርግ ባስቀመጥነው ቁጥር ሙሉ ቻርጁ ያልቅና ባትሪው ፉሊ ሪከቨር ወደ መደረግ ችግር ላይ ይደርሳል ማለት ነው። ቅድም እንዳልነው እላዩ ላይ ጠባሳ ጥሎ እንደማለፍ ባትሪ ሴሎቹ ላይ ያስከትላል ማለት ነው። ይሄ ደግሞ ላልተፈለገ ወጪ ከፍተኛ ወጪ እንዳረጋለን ማለት ነው። ባትሪ ስንል ባይዘው ኤሌክትሪክ መኪና ላይ 2 አይነት ባትሪ ነው ያለው። አንደኛ ነዳጅ መኪኖች ላይ እንደምናውቃቸው 12 ቮልቱ ባትሪ አውግዚለሪ ባትሪ ይባላል። እሱ አለ። እሱ ምንድነው ስራው? ለአንዳንድ ኦግዚለሪ ለሆኑ ሲስተሞች ለመብራት፣ ለበሩን ለመክፈት ለመዝጋት ላሉት ሴንትራል ሎኮቹ ለኤሌክትሪካል ሲስተሞቹ እና ለአንዳንድ ዋሸሮቹ ምንድነው ዋይፐሩ ላይ ላሉ ነገሮች የሚሰሩበት ነገር ነው። ግን ዋናው ሃይ ቮልቴጅ ባትሪውን ነው እያወራን ያለ ነው አሁን። ስለዚህ ባትሪ ቻርጅ ባለመደረጉ ምክንያት ሊያስከትል የሚችለው ላልተፈለገ አላስፈላጊ ከባድ ወጪ ነው የሚዳርገን ማለት ነው። ስለዚህ ለዚህ ሶሉሽኑ ምንድነው ማለት ነው? ባትሪያችንን ጊዜውን ጠብቀን ቻርጅ ማድረግ ነው ማለት ነው። ባትሪ ቻርጅ ባለመደረጉ ምክንያት ሊያስከፍለን የሚችለው ዋጋ ከፍተኛ መሆኑን ተገንዝበን ከፍተኛ መሆኑን አውቀን ባትሪያችንን ቻርጅ ማድረግ አለብን ማለት ነው። አትሊስት ወር ካለፈውም በኋላ 2 ወር ከመሆኑ በፊት አትሊስት ዋንሲን በዛ ጊዜ መደረግ አለበት ማለት ነው። በ2 ወር ውስጥ
አትሊስት አንድ ጊዜ መደረግ አለበት ማለት ነው። አገር ውስጥ የሌላችሁ ሰዎች ወይም አገር ውስጥም ከሌላችሁ ኦር ባትሪ ቻርጅ መደረግም ካልቻላችሁ ይኸው ኢቪቶፒያ መጥቶላችኋል። ይህንኑ ሰርቪስ ሄደን ቦታውም ላይ ቻርጅ ከሌለ መኪናው ባትሪው ድሬን ከማድረጉ በፊት ጭነን አምጥተን የራሳችን ኢቪ ሀብ ቻርጅ አድርገን ሰርቪስ የሚያስፈልጉትንም ነገሮች ሰርቪስ አድርገን እንዲሁም ደግሞ ባትሪ ዲያግኖስ መደረግ ያለባቸውንም ነገሮች ዲያግኖስ አድርገን መኪናውን በነበረበት ቻርጅ አድርገን እንመልሳለን ማለት ነው። ስለዚህ ሶሉሽኑ ምንድን ነው? መኪናችንን በአግባቡ ቻርጂንግ ጊዜውን የጠበቅን ቻርጅ ማድረግ ነው ማለት ነው። በተጨማሪም ይሄ ቻርጂንግ ጊዜ ቻርጅ ስናደርግ ከ20% በታች እንዳይወርድ መጠንቀቅ ይኖርብናል። እንዲሁም ደግሞ ከ80% በላይ ቻርጅ ማድረግ አይኖርብንም። እሱንም ቼክ ማድረግ ይኖርብናል ማለት ነው። በዚህ የመኪናችንን የባትሪ ህይወት በረጅሙ ማርዘምና ህይወቱን የባትሪ ሄልዙን መጠበቅ እንችላለን ማለት ነው። ስለዚህ ባትሪያችንን ቻርጅ አለማድረጉ የባትሪያችንን ሄልዝ ብቻ ሳይሆን ኪሳችንም ላይ የሚያመጣ አላስፈላጊ ትልቅ ወጪ ነው የሚኖረው ማለት ነው። ስለዚህ ይሄንን በቀላሉ ማለፍ የለብንም። ይሄ ቪዲዮ እንደተመቻችሁ እንደጠቀማችሁ አንጠራጠርም። ስለ ኤሌክትሪክ መኪና ባትሪ ቻርጅ አደራረግ ኦር ባትሪ ቻርጅ ባለማድረጋችን ምክንያት ሊከሰቱ የሚችሉ ችግሮችን ቀለል አድርገን አቅርበንላችኋል። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ እና ሼር ማድረግ አትርሱ። በሌላ ቪዲዮ እስክንገናኝ ይመቻችሁ።